ምን አሉ? ያ ማዕሸረ ኒሳ አሉ፣ እናንተ የሴት ጀማዓዎች ተሰደቅና እናንተ ሰደቃ አብዙ፣ ለሚስኪን አንድ መለገስ ቸል አትበሉ፣ ያገኛችኋትን ትንሽም ነገር ትልቅም ቢሆን ለተቸገረ ሰው ማጉረስ ልማዳችሁ መሆን አለበት አሉ። ከዛ ይህን ያሉበት ለምን እንደሆነ ምክንያቱን ሲገልጡ ፈኢነኩና አክሰሩ ሀጦቢ ጀሃነም፣ ይህን ያልኩበት ጀሃነም ጎብኝቻለሁ እኛ በለይለተል ሚዕራጅ፣ በዛ ውስጥ በጀሃነም በዝቶ ያየሁት ሴቶችን ነው ከወንዶቹ። ስለዚህ ከዛ ለመዳን ወለው ቢሽቂ ተምራህ እንደተባለው ሶደቃ ማብዛት ይበጃችኋል ከሰደታ ጀሃነም እንድትድኑ ብለው መከሯቸው። ይሄም እንግዲህ አማናቸውን ይሉንታም ሳይገታቸው ያለውን ሁኔታ ለኡመታቸው ከማሰብና ከመጨነቅ የተነሳ ግልጹን ነገሯቸው ማለት ነው። ያኔ እና በጀሃነም ውስጥ አብዛኛዎቹ የጀሃነም ማገዶ ሆናችሁ ያየሁት እናንተን ነው የሚል አስደንጋጭ ቃል በሚናገሩበት ጊዜ ፈቃመት ኢምራአቱን ሚን ሲጦት ኒሳ ሚን ወሰጥ ኒሳ፣ ከሴቶች መካከል አንድ ተናጋሪ ሴት ተነሳች። የነገር ከነከናትና ማለት ነው ምክንያቱን ለማወቅ ፈለገች። ሚን ሲጦት ኒሳ ማለት ሚን ወሰጥ ኒሳ በማለት ተፈስሯል። አንዳንዶቹ ያው ተማከላቸው ለማለት ነው ሚን በይኒሂን፣ አንዳንዶቹ ደግሞ መካከለኛ እድሜ ላይ ያለ ሴት በጣም አሮጊትም ሳትሆን ልጅም ሳትሆን መካከለኛ የሆነ ሴት የሚልም አለ። አንዳንዶቹ ደግሞ ፈቂህ የሆነች ፈቂሃ አዋቂ የሆነች ሴት ነቃ ያለች ነበረችና እሷ ይህን ነገር ጠየቀች ምክንያቱን ማለት ነው። ሰፍዓኡል ኸደይና፣ ሁለት ጉንጮቿ የተጠራመቱ ነበሩ ይላል። እንግዲህ ይህንን የሚያወራው ጃቢር ብኑ አብድላህ ነው ማለት ነው። እሱም አብሮ እንደነበር ነው የሚያሳየው። ጉንጮቿ ማለት ሰውነቷ በሰል ያለች ናት ማለቱ ነው። እንግዲህ ሴቶች እርጅና ሲመጣ የጉንጫቸው ማሸብሸብና መጥቆር ይጀምራል ማለት ነው። የዛ አይነት እንግዲህ መልክ ያላት መሆኗን ገለጠ ማለት ነው። ፈቃለት ሊመ ያ ረሱላላህ ፈኢነኩና አክሰሩ ሀጦቢ ጀሃነም የምትለው አነጋገር በጣም ነው የከነከነችኝ። እኛ አነክፉሩ አክሰረ ሚን ሪጃል ይላል ሌላው ሪዋያ ላይ፣ ከወንዶች የበለጠኛ ካፊርነት እናበዛለን እንዴት እኛ ለጀሃነም በዛን እንደ ለምንድነው እንዲህ የሆነው ምክንያቱ አለች። እና ምክንያቱን አውቃ ከዛ እንግዲህ ምክንያቱን ታወቁ ለመጠንቀቅ እንዲመቻቸው ነው የምጠይቀው ማለት ነው። ሊማ ያ ረሱላህ፣ ለምን ይመስልዎታል በጀሃነም ውስጥ እኛ በዝተን የተገኘ ነው ብላ ጠየቀች። ቃለ ሊአነኩነ ተክሲርነ ሽካተ ወተክሲርነ ለአሽረተ፣ ሁለት ምክንያት ነገሯት ማለት ነው እንደጠበቀችው። እናንተማ በጀሃነም ውስጥ በዝታችሁ የተገኛችሁት ለሁለት ምክንያት ነው አሉ። አንደኛ ተክሲርነ ሸካት፣ ስሞታ ታበዛላችሁ፣ ሶብር ይቀላችኋል አሉ። ትንሽ ነገር ካገኛችሁ በቀላሉ ትበሳጫላችሁ፣ ትናደዳላችሁ፣ ትነጫነጫላችሁ። ያ ነገር አላህን ያስቆጣል አሉ። ሁለተኛ ወተክፉርና አልአሺራ፣ የባሎቻችሁን ወይም ያሳዳሪዎቻችሁን ውለታ ትክዳላችሁ አሉ። በሌላው ሐዲስ እንደሚለው ሴቶች ብዙ ጊዜ አንድ ሴት እንዳው በደንብ አቀባረህ ብትይዛት እንኳን የፈለገችውን ሁሉ እያደረግ አንድ ቀን በአጋጣሚ አንድ ነገር ከጎደለባት አንተ ጊዜ ምን አርገህልኝ ታውቃለህ ብላ ቁጭ ትላለች በአንድ ጊዜ ማለት ነው። ይሄ ያለ ነው ሁልጊዜ የሚሉት ነገር ነው ማለት ነው። ወላላትና ምንም ነገር ያልጎደለባትም አንድ ቀን ቅር ካላት በቃ አንተ እኔን ማድረቅ ነው እኔን ማዋረድ ነው እንጂ እኔ እንደ ሰው አትቆጥረኝም ትልሃለች ማለት ነው። ያኔ እንግዲህ እድሜ ልክህን ስታገለግል ኑረህ በአንድ ቀን ባዶ እጅህን ታስቀርሃለች ማለት ነው። አንጀትህ ብጥስ ይላል ማለት ነው። በቃ እስካሁን እንደዚህ ሳረግሽ ነው የኖርኩት። ሱብሃንአላህ። ይህ እንግዲህ በየቤቱ ሁሉም የሚያየው የሚያውቀው ጉዳይ ነው ማለት ነው። ምን አድርገህልኝ ነው በአንተ ሁልጊዜ እንደገረድ ነው እንጂ የማገለግለው ታንተ ምን አይቻውቃለሁ ትልሃለች ማለት ነው። ይሄ እንግዲህ ሰውየው ርር ይላል ይችን ቃል ሲሰማ ማለት ነው። ያኔ ደግሞ አላህ ስንት ነገር እንዳደረገላት ያቃልና በዛ ተቆጥቶ ለጀሃነም የሚዳርጋቸው ሴቶች ብዙ ናቸው ብለው ነገሩን